አባዬ የባለፈውን ፎቶ እኮ አይቼው ነበር፣ ግን ደግሞ ቤት መጥቼ ሲፈልገው አጣሁት። እንዳለው ፈልገ ደብቀ ነው አይደል? ኖ አለ ከፈለግሽ ላምጣው። አምጣው። የምር? አዎ። ከተገኘ ግን አንቺ ቀጣፊ ትቀጫለሽ። እሺ እስኪ ግን አባዬ አባዬ ደህና ነህ? አይ ደህና ነኝ። ናቲ ባይደርስልኝ ግን ትንሽ ተጎድቼ ነበር። ተርፈሃል? አይ ደህና ነኝ፣ ተርፌያለሁ። እስኪ ቁጭ በል አባቴ። እንዴ ናቲ ምን ነው ደርቀ ቀረ? ቁጭ በል እንጂ። ኋላ አምጣለት። አይ አንተ ትነሳ፣ ችግር የለውም እኔ አመጣለታለሁ። እሺ። ቆይ ግን አንተ ነው ወይስ አባዬ ነው ሊወድቅ የነበረው? ደንግጠ ቀረኩ። እኔ ምን አውቃለሁ? ናቲ ምን ሆነሃል? እኔ እንጃ ምን ሆኜ እንደሆነ የተጎዳኝ መሰለኝ። አትጨነቅ እሺ የኔ ልጅ፣ እኔ አሁን ደህና ነኝ። ናቲ አንተ መዋስ ያስፈልጋል አይቀርም። ስጠኝ ብርጭቆ እናምጣለን። አይ ይሄ ብርጭቆ ቆሽሿል፣ ሌላ ተቀቢ ይሻላል። እሺ ከዛ ቆይሽ። ናቲ አትጨነቅ፣ ምንም አልሆንኩም፣ ደህና ነኝ። እኔ ባሊ ዝንሮ ምን ልትሆን እንደምትችል እያሰብኩ ነው። የ2 ሚሊዮን ብር ቅናሹ ሊጠናቀቅ 10 ቀናትና 20 ደንበኞችን ብቻ እየጠበቅን ነው። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በምናስገነባው ዘመናዊ የመኖሪያ መንደር ውስጥ ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ማግኘት ይችላሉ። ባለ 1 መኝታ በ487 ሺህ ብር፣ ባለ 2 መኝታ በ854 ሺህ ብር፣ ባለ 3 መኝታ በ981 ሺህ ብር እንዲሁም ባለ 4 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ከ60% የረጅም ጊዜ የባንክ ብድር ጋር አቅርበናል። እርሶ 32% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ እስከ 25 ዓመት የሚቆይ 60% የባንክ ብድር አዘጋጅተናል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አለያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽም አቅርበናል። ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0976 3843 57 ላይ አለያም በ0993 1164 93 ላይ ይደውሉ። እንዴት ነህ? ደህና ነኝ። ወደ ቤት እንደገባ ብሌን ነገረችኝ። አዎ ገብቻለሁ። እና ምን አደረግ? ባልኩስ መንገድ እየሄድኩ ነው፣ ግን ትንሽ ጊዜ ይፈልጋል። ደግሞ ልጅሽ በጣም አስቸጋሪ ነች። ምን አደረገች ደግሞ? መንገዴን እየዘጋችብኝ ነው። ቆይ እሷ ጋር ምኗም ጋም ሳልደርስ ለምንድን ነው እንደዚህ የምትሆነው? ጽናትን ስለነካባት ነው እንደዚህ የሆነችው። እና ማለት በዚህ መንገድ አታሰረኝም ማለት ነው? በሄድኩበት መንገድ ሁሉ እኮ ጠላቱን የምትቀርበኝ እሷ ነች። አዎ አውቃለሁ እኮ የጽናት ነገር በጭራሽ አይሆንላትም። ስለዚህ የሆነ ነገር ማድረግ አለብን ሮማን፣ ካለበለዚያ ፈጽሞ አታሰራንም። ይኸውልህ ብሌንና ጽናትን ማጣላት አለብን። ብሌን ጽናት ላይ ተስፋ ካልቆረጠች በስተቀር ምንም ነገር ማድረግ አንችልም እኮ። ተስፋ ማስቆረጥ ነው። እሱን ነገር እኮ መፍጠር የምትችለው አንተ ነህ። የጽናትን የወንድም ፍቅር ተጠቅሜ ማለት ነው? አዎ ብሌን ሁል ጊዜ ለአንተ ጥሩ ስሜት አይኖራትም። ይሄን ማጠናከርና ጽናት ላይ የሆነ ነገር መፍጠር ይቻላል አይደል እንዴ? አደርገዋለሁ። ጀግና በፈጠን በል። ጊዜ ቆሞ አይጠብቅም። ሁሉ ነገር በፍጥነት ማከናወን አለበት። ገባህ አይደል? ሰላም አለ። ይኸውልህ ሰውዬ ደጋግማ አትደውልልኝ። በቃ ሁሉም ነገር ስጨርስ እደውልልሃለሁ ብዬ አይደል እንዴ? ቀላል ነገር ነው። በቃ የሆነ የሚጠጣ ነገር ላይ እኮ መርዙን መጨመር ነው። ከዛ ሁሉም ነገር ያበቃል። ስለምን አባትነት ነው የምታወራው? እዚህ ደረጃ እስክደርስ እኮ እናቴ እንጂ እሱ ምንም አስተዋጽኦ አላበረከተም። እኔ ገንዘቡ እንጂ አባትነቱ ያስፈልጋል። ሁሉም ነገር እንደጨረስኩ እደውልልሃለሁ።
ብለኝ እንዴት ነሽ? ደህና። እንዴት ነሽ? ምን ሆነሽ ነው? አንቺ ምንድን ነው? ምን እንደሆነሽ አትናገሪም እንዴ? እስኪ ቀስ በይ ጽኑ፣ አትጩሂ። ምንድን ነው? ማን ነው ውስጥ ያለው? ወደ አንቺ ስመጣ እኮ ናት ያላየኝም ነበር። ከዛ እኔ ስልክ ሲያወራ ሰማሁት። ምን እያለ? ጽኑ በፈጠረሽ ምንም ነገር እንዳትይኝ። እንደማታምኚኝ እኮ አውቃለሁ፣ ግን እኔ የሰማሁትን ነገር ነው የነገርኩሽ። ቆይ ምን ሲወራ ሰምተሽ ነው? እሺ መጀመሪያ እንደማትነግሪው ቃል ግቢልኝ። አባዬ ሙት አልናገርም። ጋሽ ግርማን ማታ በመርዝ ልገለው እንደሆነ ሲያወራ ሰማሁ። ወይ በስመ አብ! ምንድን ነው አንቺ የምታወሪው? ቆይ እስኪ አንቺ እኔን አታምኚኝም እንዴ? አምንሻለሁ ብሌን፣ ግን እኔ እንደዚህ አይነት ወሬ አልፈልግም። እኔም እኮ ድሮም እንደማታምኝ አውቅ ነበር። ዝም ብዬ እኮ ነው የምለፈልፈው። ለፍልፍ ያለ ልጅ። እኔ እንደዚህ አይነት ነገር እያወራሽ እንዴት አምንሻለሁ ብሌን? ስለዚህ እሺ አንድ ነገር እናድርግ። አይ እንግዲህ ተይኝ ብሌን፣ እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም። አንቺ ልጅ ግን ለምንድን ነው እኔ የምልሽ ነገር ማሰሚኝ? ቆይ እስኪ እኔ የምልሽ ነገር ብታዳምጪኝ ከክብርሽ ምን ይቀነሳል? ምንሽ ይጎዳል? ጽኑ እስኪ አንድ ቀን እንኳን እስኪ አዳምጪኝ። እሺ ምንድን ነው ነገሩ? ንገሪኝ። ማለቴ ምን እናድርግ? ይኸውልሽ ጽኑዬ፣ ማታ እራት ስንበላ ለጋሽ ግርማ በሚጠጣ ነገር መርዝ ልሰጠው እንደሆነ አውቄያለሁ። ስለዚህ የሚጠጣ ነገር ላምጣ ምናምን ነገር ካለ ዝም እንለውና ሲያመጣ ግን እራሱ እንዲጠጣ እናደርጓለን። ወይም ደግሞ በቃ መርዝ ሲጨምርበት እናያለን። ኧረ ብሌን ምን ሆንሻል? እሺ አሁን ይሄ ምንሽ ይጎዳል ጽኑ? እሺ ብሌን፣ ይሄን ነገር ግን ከኔና ከአንቺ በስተቀር ማንም እንዲያውቅ አልፈልግም። እሺ ይሄን ሁሉ ነገር ደግሞ ማድረገው ለአንቺ ብዬ ነው። እሺ በቃ ችግር የለም ለኔ ነው። ግን ደግሞ ተደብቀን ያውለን ዋናው ፖይንት እሱ ነው። እሺ እሺ እዚህ ቤት እንዴት አመሻችሁ? ሰላም ነሽ? እንዴት አመሸህ? አለ ደህና ነሽ? እንዴት ነህ? ሁሉ ሰላም አለሁልህ። እንዴት ነህ? እንዴ ምን ነው ቤቱ ጭር አለ? ልጆቹስ አሉ? እራት እያዘጋጁ ስለሆነ ነው። አይ ግርማ፣ አንተማ አዲስ ልጅ ስታገኘኛል እኮ ዘጋህን በቃ። ኧረ በጭራሽ እናንተንማ መቼም አልክዳችሁ። ትንሽ ስራ ስለበዛብኝ ነው። ይሁን እስኪ እናቴ ሴት ሄዶ ነው? አይ አለ እዛ መኝታ ክፍሉ ነው። እንዴት ነው ታዲያ ከሴት ልጅ ወንድ ልጅ አባት መሆነ ስሜቱ እንዴት ያደርጋል? በጣም ደስ ይላል። ሁሉም ነገር አሁን እየተስተካከለልኝ ነው። አሁን በጣም ደስተኛ ነኝ። ምን ሆነሃል? ትልቅ ጭንቀት የሆነውን እኮ ነው በጽናት ምክንያት የቀለለልህ። ጽናት ጽናት ጽኑ እንዴት ነሽ? ሰላም ነሽ? ደህና መሸሽ? ቆይ እንግዳ ቀጥሮ ምንድን ነው እዛ ውስጥ መወሸቅ? ወይ አባዬ እራት ላቅርብ እያሰብኩ ነበር ነው። እንዴ ኧረ ምን ያደርጋል እራት ነውና እንጫወት። አሁን በልተን የት እናድራለን? ኑ እንጂ እዚህ ግን መታችሁ ተጫወቱ። እውነት ነው። ቀስ ብለን እንበላለን። ኑ እንጫወት እንጂ እናውጋ እስኪ። ብሌ አቸው አዎ ኑ እንጫወት። አይ ብሌና ለምሳች ታድለ ወዴት ነው? መጣ እዚህ ጋር እዚህ ጋር ነካሁት። ማን ነው? አብረን እንጂ አሁን ነው መሳቅ ነካሁት። ምን ነው ነክቷት?
ወይ እናንተ ሰላም መስከረም ለአባት ይዘህ መጣህ አይደል? ለእኛማ አንጠጣም። አይ ችግር የለውም ማለት ነው። ለውሃ እንደዚህ ያዳላ ለሌላ ነገር ማግሎ እንዴት ሊሆን ነው? ብዬሽ እኮ ነው። ልዝናኝ ነው። ቆይ ይሄንን ውሃ አንተ እንዳትጠጣው። ይሄን ውሃ ናት እንድትጠጣው ነው የምፈልገው። እኔ እኮ የራሴ ውሃ አለኝ ብለኝ የራስን እንዳያስክ እኮ እያየሁ ነው። ቢሆንም ግን ይሄንን እንድትጠጣ ነው የምፈልገው። አልጠጣም ብለኝ ምን ስለሆንሽ ነው አንቺ ያልሽኝ የማደርገው? ናቲ ይሄን ነው አንተ አትጠጣው? አዎ አልጠጣም። ለምን? እዚህ ውሃ ላይ አንተ መርዝ ስላደረግክ? ምን እያልሽ ነው ብሌን? ያምሻል እንዴ? አልገባኝም ብሌን፣ ምንድን ነው እሱ? ጋሽ ግርማ እኔ በጣም እርግጠኛ ነኝ እዚህ ውሃ ላይ እኮ እኔ መርዝ ስጨምራቸዋለሁ። ምን እያልሽ ነው ብሌን? እኔ የምለው ነገር ሁሉ ትክክል አይደለም አይደል? ታዲያ ለምንድን ነው ይሄን ውሃ ለመጠጣት ያፈርከው? ጠጣው። እውነት ይሄን ውሃ ጠጣዋለሁ፣ ግን በጣም ወናስ ከሁላችሁ አንድ ሰው ያደርገውን ብሎ የተከራከረልኝ። ዝም ብለህ ነው አጠጣው ናቲ። እዚህ ጋር ማንም ሰው ለአንተ ወገኑ ለሚከራከርልህ ሰው የለም። ቆይ ናቲ እዛ ጋር ስትወርቅ እንዳትጎደነ ጭንቅላት እንዳይመጣ ቁጭ ብለህ ጠጣ ይሻል። በጣም አዝናለሁ። እሷ እንዳለችው ማንም ለኔ የሚቆረቆርልኝ የለም። ጽናት እውነት ባንቺ ልብ ቤተሰብ እኔ ቤተሰብ አገኘሁ ብዬ ስታጫሉት በጣም አዝናለሁ። ወዴት ነው የምትሄደው? ና እንጂ። ኧረ ትንሽ ራቅ ብለን ልታስወጣው ና እንጂ። ሲጋ አንቺ ምን ልታረጊ ያደረግሽው ላይ ይሻላል። በአባትና በምናምን ያልተማማጥሽ ግብት እዚህ በከራ መጣ። ምንድን ነሽ አንቺ? ምን እያደረግሽ ነው? አይደለም ጋሽ ግርማ፣ የእውነት በጣም እርግጠኛ ነኝ። በዚህ በጥቁ በአይኔ በብሌን ነው ያየሁት። መድኃኒት እዚህ ውስጥ ጨምረዋል። አይቼዋለሁ ጋሽ ግርማ፣ የእውነት አይቼዋለሁ። አመመሽ እንዴ? አንቺ ምን አይነት ቅዠት አምነሽ በቤተሰብ ግርግር ስትትታሽ እንዴ? አይሽ ሁሉም ነገር መጨረሻ ተረጋጊ አስበሽ ይላል። አይሽ ምን እንዳልሽ አይደለም እማዬ፣ እኔ በጣም እርግጠኛ ነኝ። በስነ ስርዓት አይቼዋለሁ። በስነ ስርዓት ስልክ ሲያወራ ሰምቼዋለሁ እማዬ። የእውነት እኔ ነኝ። ለምንድን ነው ሁላችሁም እኔን የማታምኑኝ? አይቼዋለሁ። መድኃኒት እዚህ ውሃ ውስጥ ጨምር እማዬ። በደንብ አድርጌ ነው ያየሁት። ደግሞ እኔም ጽኑ ምን አብኮ አብረን ያየነው እማዬ። ለምንድን ነው የማታምኚኝ? ቆይ እስኪ ንገሪኝ፣ ጽናት መድኃኒት እንደተጨመረ ካወቀች አባቷ ሊሞት እንደሆነ ካወቀች ለምን ዝም አለች? አንቺ ማነሽ ልጁ ዝም ያለች? አንቺ እወደድ በይ። ምን አገባሽ አንቺ? ይመለከትሻል እማዬ። እንዴ ምን አውቃለሁ እንዴ? ደንግጣ ነው የሚሆነው። ቆይ እስኪ አንቺ በራስሽ አድርገሽ እስኪ አስቢው። አባትሽ በወንድምሽ ሊገደል እንደሆነ ስታስብ ምን አይነት ስሜት ነው የሚሰማሽ? ድንጋጤ ደንግጣ ነው የሚሆነው እማዬ። ብሌን አንቺ ምንም መረጋጋት የሚባል ነገር አልፈጠረብሽም። ቆይ እስኪ የገዛ ልጁ የራሱ ጉዳይ ብላ ተቀምጣ አንቺ ምን ቤት ነሽ? የምን አለቅላቂ ነሽ? አይ ዛሬ ምን አይነት ስም እንደሚሰጥሽ ነገ ተነገ ወዲያ ታይዋለሽ። ዝም ብለሽ በማያገባሽ ማነሽ አንቺ? እማዬ እኔ እኮ እሱ አይሳስበኝም። እኔ እያሳሰበኝ ያለው እንዴት ነው ያየሁትም የሰማሁትም ነገር ውሸት ሊሆን የሚችለው። እኔ እሱ ማር ለሚያሳስበኝማ እንግዲህ በህልምሽ አይተሽ ይሆናል እንጂ ናቲ በጭራሽ አባቱ ላይ እንደዚህ አይነት ነገር አያደርገውም፣ አያስበውም። እሺ እማዬ እኔ ብቻዬን እኮ አላየሁትም እንዴ። ጽናትም እኮ አብራኝ እኮ አይታለች። አይሽ አይደለ ሁሉ ቦታ አንገቴ እንደምታስደፊ። ቆይ አንቺ ችግርሽ ምንድን ነው? ለምን የማታስተውይው? ቤትጫው ቆይ ደግሞ ቤት ስንግባ አሳይሻለሁ። አንቺንማ በእናትሽ ጽናት ተይኝ። እኔ በጣም አመንዳችሁኛል። ናቲ እንደገና ወደ ኋላ ትመለሳለህ? እሺ በቃ ዝም በይ። እኔ ምንም ነገር ማውራት አልፈልግም። እሺ በቃ ለወራ እኔ የምልህ ናቲ፣ የእውነት ጽናት በቃ ዝም በይ፣ ካልሆነ እሄዳለሁ። እሺ በቃ ምንም አልልህም። አሁን
አሁንም አላመንሽኝም አይደል? ኧረ እኔ አምኛለሁ ናቲ። ምንድን ነው የምታወራው? ለማንኛውም ስጨምር ያያችሁት ስኳር ነው። እኔ ዋስጠጣ ስኳር መጨመር እወዳለሁ። የእውነት ናቲ፣ በጣም ይቅርታ። እሺ ይቅርታ አድርግልኝ እባክህ። እሺ አሁን ግቢና ተኝ። እሺ ደህና እደር። ምን ሰራሽ በዚህ ጋር? በሰላም? ኧረ በእናትህ የእውነት በጣም ጨንቆኝ ነው የመጣሁት። ብሌን፣ ምንድን ነው የሚያስጨንቅሽ? እንዴት ነው ምንድን ነው ማለት ጽናት? አይ እንግዲህ ብሌን፣ በእናትሽ ስለማታው ነገር እንዳታወሪ። ለምንድን ነው የማላወራሽ? በደንብ ነው እንጂ ማውራት ያለብን። በቃ እኛ ነን የተሳሳት ነው። ስለዚህ ነገር ደጋግመሽ አታንሺ። አይ እኛ እንኳን አልተሳሳትንም ጽኑዬ። ብሌን እና ናቲ ሞተ ልትይ ነው? እኛ ካልተሳሳትን? በትክክል እኮ ሰምቼዋለሁ። እና ከሰማሽ ምን ተፈጠረ? ቆይ ምን እንደተፈጠረ ጭራሽ ሊገባኝ እኮ ነው ያልቻለው። ስለዚህ ብሌን አሁንም ተሳስተናል ማለት ነው። ቆይ ጽኑ፣ አብረን ነው አይደል ያየነው? መርዙን ብርጭቆ ሲጨምር አይተሽዋል አይደለ? እሱንም አይቻለሁ። እና ምንድን ነው የምትይኝ? ያየነው ስኳር ውሃ ውስጥ ሲጨምር እንጂ መርዝ ሲጨምር አላየንም አይደል እንዴ? ምን ማለት ነው እንዴ? ለምንድን ነው ደግሞ ውሃ ላይ ስኳር ጨምሮ የሚጠጣው? እሺ ቆይ እሱ እንደዛ ከወደደ ምን ታደርጊዋለሽ? በቃ ሁሉም ነገር ስህተት ነበር። እሺ ቆይ ሲያወራ የሰማሁትስ? መቼስ ዋሸሽ ልትይኝ አይደለም አይደል ጽናት? አልልሽም ብሌን፣ አንቺ እኮ ውዷና ምርጧ እህቴ ነሽ አይደል እንዴ? በአንቺ ቦታ እኔ ማንንም ልጠቀም ሆነ ልወዳልሽም። በቃ ወይ ጉድ! አሁን ጽኑ እንደዚህ የምትይኝ ቆይ ቀንተሽ ነው ምናምን ነገር እንዳትይኝ ፈልጌ መሰለሽ እንዴ? ማንም ያዳምጠኝ ማንም። እኔ ፈጥሬ ቀርቻለሁ ነው። እውነቴን ነው። ምን ሆነሽ ነው እንደዚህ እየሰረቅሽ የምታይኝ? ኦፍ ናቲ፣ የእውነት እኔ በጣም እያስጨነከኝ ነው። ለምን ናቲ? አልታወቀም እንዴ? በጣም ዘጋኸኝ እኮ። ይቅርታ እንኳን ብዬ ይቅርታ ልታደርግልኝ አልቻልክም። በጣም ተናድጄብሻለሁ ጽናት። እውነት ናቲ ደግሞ በቃ ይቅርታ አልኩህ አይደል? እኔ እኮ ነገሩ አይደለም ያስደበረኝ። እና እሺ ምንድን ነው? በጣም አዝኛለሁ። ያየሁት ነገር እኔን እንዳልተቀበልሽ ነው ማለት። በጣም አዝኛለሁ። እንደምትይው እንደ ወንድም ተቀብለሽኝ እንደ ወንድም አይተሽኝ ቢሆን ኑሮ ትንሽ እንኳን ትከራከሪልኝ ነበር። ናቲ አይቻለሁ። እንዴት ብዬ ልከራከርልህ? ማመን ነበረብሽ ጽናት። እንዴት እኔ አባቴን ለመግደል እነሳለሁ? ይህን ያክል ጨካኝ አድርገሽ ነው እንደምታስቢኝ? እኔማ እኮ ስላየሁህ ነው። እሺ በቃ የለመደኝም፣ ይቅርታ። እሺ በቃ እንርሳው። ስታቂኝ በእኔ እምነት ይኖርሻል። እስከዛ እንደዚህ ሆኖ ኖር። እኔ የምልሽ ጽናት፣ ወይ ብሌን ግን የኔና አንቺ ግንኙነት ደስ እያላት አይመስለኝም። ሁሌም እኮ መጥፎ ነገር እየፈለገች እኔና አንቺን በማጣላት ላይ ነች። እንደዛ እኮ አይደለም ናቲ። ብሌን እሷን ምተዋት መስሏት በጣም ተጨንቃለች። ለዛ ነው። እሺ ይሁን፣ ግን ስለኔ ምንም ጥሩ ነገር አታስብም። ለዛ ነው የገረመኝ። አታውቀኝ አላውቃት። ይኸውልህ ናቲ፣ ብሌን እንደዚህ ናት። የሰው ልጅ በደንብ እስክታውቅ ድረስ በጥርጣሬ ነው የምትቀርበው። ስለዚህ በቃ ይሄ ነው ያለው ነገር። እስኪ ይሁን እናያለን።
ጋሽ ግርማ ቆይ ግን ለምን ነው የምነግራችሁ ነገር ማስተውኝ? ምን ሆነሽ ነው እንደዚህ ተናድሽ የመጣሽው? ጋሽ ግርማ ግን ለምን ነው የማታዳምጠኝ? ቆይሽ ለምን ነው የማሰማኝ እንዴ? ምንድነው? የኔ ልጅ ለምን እንደዚህ ተናድሽ እንደመጣሽ አውቃለሁ። ግን ምንም ስጋት አይግባሽ፣ አይዞሽ እሺ? ጋሽ ግርማ እኔ እኮ የእውነቴን ነው ሰምቻለሁ በደንብ። ቆይ ለምንድን ነው የማታምነኝ? እኔ እሱን በምን ማወቅ እችላለሁ ብሌን? ግን ይኸውልሽ ደግሞ ማታ ያደረግሽው ነገር ልክ አይደለም። እኔ እኮ ህይወትን ልታደግልህ እኮ ነው የሞከርኩት ጋሽ ግርማ። ለዛም ነው ያልተናደድኩብሽ፣ ለእኔ ብለሽ ስላደረግሽው። ግን ስራሽ ልክ አልነበረም። በቃሽ፣ እንደፈለግክ ማድረግ ትችላለህ። እኔ ከዚህ በላይ ምንም ማድረግም ማለትም አልችልም። ግን ደግሞ የሆነ ስህተት አለ እንጂ እኔ ስህተት ሆኜ አይደለም። የሆነ የተፈጠረ ነገር አለ። እንዴ ብሌን ለምን አታምኚ? በዚህ ልክማ ድርቅ አትበይ። ይሄ እኮ ድርቅ ማለት እኮ አይደለም ጋሽ ግርማ። በቃ እኔ የሰማሁትና ያየሁት ነገር ልክ ነው። እና የሆነው ልክ ነበር አልነበረም? ግን ደግሞ እኔ ጋር አይደለም፣ የሆነ ሴራ ደግሞ አለ። እኔ እንደዛ ነው እየተሰማኝ ያለው አሁን። እሺ እኔ ልጅ አንቺ ልክ ነሽ፣ የሆነ ቦታ ላይ ነበር ስህተቱ። አሁን ዝም በይ እሺ በቃ። እንዴት ዋልክ? እንዴት ነህ? ሁሉ ሰላም? ሁሉም ሰላም። ጽኑዬስ አለች? ኪችን ነች። ስራ እንዴት ነው? ጥሩ ነበር። ምን ነው ጠፍተዋልክ? ከጽኑ ጋር እኮ ትንሽ ጊዜ እናሳልፍ ብለን ነው። እህትና ወንድም አንድ ላይ ሆኖ አባትን ማግለል ግን ተገቢ ነው? አይ አይደለም፣ ግን ያንተም ያው የራስህ ጊዜ ይኖርሃል ከስራ ስታርፍ ማለት ነው። አይ የማይመስል ነገር። ሁለታችሁ አንድ ላይ ሆናችሁ እኔን እያገለላችሁኝ እንዴት ነው እረፍት የምትሰጡኝ? አንተን ለማሳረፍማ እንመጣለን። አንተ ግን ምን አስበህ ነው? ለምን እዛው ስራ አትጀምርም? እሺ እኔም እያሰብኩ ነበር። በቃ ጀምራለሁ። ይሻላል። እኔ የምልህ እስከ አለቃ ትደውላለህ? አዎ እየደወልኩ ነው። በጣም ጥሩ። አለቀልሽ ስራው? አዎ። ምን ሆነሽ የጠፋሽው? ምንም አኩርፈሽኝ ባልሆነ። እኔ አላኮረፍኩም እንዴ። ደግሞ ምን ያስኮርፈኛል? ታዲያ ምንድነው ፊትሽ እንደዚህ የዘፈዘፍሽው? ምንም። አንቺ በእናትሽ ስርዓት ያዥ። ደግሞ በዚህ ነገር ታኩርፊያለሽ እንዴ? ጽናት የእውነት በጣም ነው ያናደድሽኝ። ቆይ አንቺ እንዴት እኔን አታምኚኝም? ብሌን ቆይ እኔ መች አላምንሽም አልኩኝ እንዴ? ቀንተሽ ነው ከማለት በላይ ምን ያለማመን አለ ጽኑ? ቆይ እስኪ እኔ አንቺ ወንድም ብታገኝ ለምንድን ነው የምከፋው? ደስታሽ እኮ ደስታዬ ነው። ይሄን አታውቂም እንዴ? ብሌን እንደዚህ መቼ ተከፋሽ መሰለኝ እኔ? እንዴ ጽኑዬ ለምን አልከፋም? እኔ ላንቺ ብዬ እንጂ። ቆይ እስኪ እኔ ምንም ማገኘው ነገር አለ? እሺ በቃ ይቅርታ።
የእውነት በጣም ይቅርታ እሺ ብሌንዬ። እሺ እሺ አይደለም የሚባለው ይቅርታ አድርጌልሻለሁ ነው ማለት ያለብሽ። እሺ በቃ ይቅርታ አድርጌልሻለሁ። አመሰግናለሁ ብሌንዬ። እኔ የምልሽ ለናትዬ የሆነ ስጦታ ገዝቼ መስጣት ፈልጌ ነበር። ምን ልስጠው? እኔ ምን አቀልሻለሁ ስለሱ? ደግሞ እኔ እንዳትጠቂኝ ስለዛ ልጅ ሁለተኛ። ብሌን ምን አደረገሽ ግን ይሄን ያህል? እኔ ግን ምንም እውነት እየመሰለኝ አይደለም። ወይ ብሌን በቃ አርሺው። ምንድነው እንደዚህ ሳቅ በሳቅ ያደረገሽ? አይኔን ጨፍን። እሺ እንዳታይ አለኝ። ግለጥ። ደግሞ በጣም የሚያምር ሰዓት ደስ አይል? እንዴ በጣም እንጂ እውነት በጣም አመሰግናለሁ። እኔት ናትዬ፣ እኔ አንተን ደስ እንዲል ነው የምፈልገው። በዛውም ደግሞ ላጠፋሁት ቅጣት ይቅርታ መጠየቂያ ነው። አንቺን ሳላገኝ የኖርኩበት ዘመን በጣም እያስጠላኝ ነው። እንኳን አገኘሁሽ፣ እንኳን እህቴ ሆንሽ። እንዴ እህቴን ያልከው ናቲ? አዎ። ምን ነው ደነገጥሽ? እኔ እንጃ ብለኸኝ ስለማታውቅ በጣም ደነገጥኩኝ። እስከ ዛሬ እህትነትሽ አልገባኝም ነበራ። ቆይ እህትነቱ አሁን ስጦታ ሰጥን ይገባክ? አዎ አዎ። እየቀልድኩ ነው። ስጦታ ስለሰጠሽኝ ሳይሆን ፍቅር ስለሰጠሽኝ ነው የገባኝ። እና ወንድም አግኝቼ እንዴት ፍቅር አልሰጥ ናትዬ? የሚገርምሽ አባቴን ከማግኘት በላይ ነው አንቺን ማግኘት ያስደሰተኝ። አባዬም እኮ ግን በጣም ደስ ብሎታል። አዎ ይመስለኛል ጽኑ። እኔም እንደዚህ አይነት ደስተኛ የሆነ ቤተሰብ ይኖረኛል ብዬ አንድ ቀን ማስቤ አላውቅም ነበር። የእውነት እውነት አባቴን ለማግኘት ያን ያክል ጓጉቼ አላውቅም ነበር። እህትነትም ይህን ያህል ጣዕም ይኖረዋል ብዬ አንድ ቀን ማስቤ አላውቅም ነበር። እኛን ስታገኝ ግን ሁሉ ነገር ተቀየረ አይደል? እኛ እኮ እንደዚህ ነን። ጉረኛ። አሁን ወንድም አለሽ፣ ስርዓትሽን ይዘሽ ኑሪ። ይኸውልሽ ከአንድ ጎረምሳ ጋር ባይሽ ጓጋ ነው ሰጥሽ። ያገኝ ወንድም አግኝታ ሞታለች። ለዛ ነው ስጦታ የሰጠች። አዎ አልጠበቅኩም ነበር። በጣም ነው የደነገጥኩት። አይ ጉድ! አይ ሴቶች እንደው በቃ ሁሉም ነገር ላይ መፍጠን ነው አይደል? አዎ ወይ ጉድ! እንደው ፈጣሪ ስንቱን ያሳየኛል። ለማንኛውም የጽናትን ልብ ማግኘት ለኛ በጣም አሪፍ ነው የሚሆነው። አዎ ወደ መንገዳችን መሄድ እንችላለን። ጽናትና ብሌን እንዴት ናቸው? ጽናት ምንም አልተቀየመቻትም። ከመልካምነት ነው የወሰደችው። ገና ስላልተደጋገመ ነው። በኋላ ግን አሁንስ በዛ እንድትል ማድረግ አለብን። እሺ፣ ስለዚህ እንደዚህ አይነት ነገሮችን ደጋግመን ማድረግ አለብን ማለት ነው። አዎ። አሁን ግን ጽናትና ብሌን ጋር ብቻ አይደለም የምፈልገው እና ግርማና ጽናት ላይ ቅሬታ ማቅረብ አለብን። የሁለቱን ፍቅር በጥሰን ብቻ ለብቻ ማግኘት አለብን። የብሌን ብዙ ጊዜ አይወስድም። ተመሳሳይ ነገሮችን በመፍጠር እናጣላቸዋለን። የግርማን ቢሆን ቀላል ነው። ትንሽ ቀን ቢፈጅ ነው እንጂ እንፈተዋለን። ከዛ ማንንም ለመጣል ቀላል ይሆናል ማለት ነው። ስለዚህ ቀጣይ ወደ ግርማና ወደ ጽናት ነው ማለት ነው ጉዟችን። እሺ፣ ግን ደግሞ አንቺም ልጅሽ ላይ ጋዝ ማርከፍከፍ አለብሽ። ከጽናት ጋር ሲገናኝ እሳቱ እንዲነድ። ስለሱ አታስብ። ቅንጣት ታክል ከፍተት ላገኝ እንጂ እስከ መጨረሻ እንዳይገናኙ አደርጋቸዋለሁ። በቃ እኔ ልሂድ። ደህና ዋይ።
ሰላም ዋል። የነገር ሁሉ መጨረሻ ያንተ መጨረሻ ይሆናል። አስወግድሃለሁ። ቆይ እስኪ አሁን ሁሉ ደስታ ማለት አሁን ወንድም አገኘሁ ብለሽ ነው? ምን ማለት ነው? ገና ከአሁኑ እንደዚህ ደስ ያለኝ ያስበሽዋል። ደግሞ በደንብ ስንቀራረብ እንዴት ደስ ሊለኝ እንደሚችል። ቆይ አንቺ ግን ምንድን ነው? በናቲ ምንም ደስተኛ አትመስይም። ምንድን ነው ያደረገሽ? ጽናት፣ እኔ ምንም አይነት የግል ጸብ የለኝም። እኔ አሁን እያሰብክ ያለሁት ላንቺ ነው። ቆይ እስኪ አንቺ እንዴት ነው እንዲገባሽ የማይችለው? እሺ ቆይ ታዲያ ለምን ጠላሹ? ቆይ ግን ጽኑ እያሆን እርግጠኛ ነሽ ምንም ነገር ያደረግሽም? ቆይ አንቺ ግራና ቀኝሽን ብታይ ምን ችግር አለ? የሚጎዳሽ ነገር አለ? ስንት ቀን ነው ግን የምነግርሽ? በቃ ብሌን፣ ከዚህ በኋላ ለእኔ አታስቢ አንቺ። ናቲ እኮ ማለት ከዚህ በኋላ ወንድሜ ነው አይደል? በቃ ምንም አያደርገኝም። እና ታዲያ ምንድን ነው አንቺም ጋሽ ግርማም ስለ ናቲ ምንም ነገር መቀበል አንፈልግም ያላችሁት? ውይ ብሌን፣ በቃ ናቲ እኛን ፈልጎ እንጂ የመጣው ሌላ ምንም አይነት ነገር ፈልጎ አይደለም የመጣው። ኦኬ፣ አንቺ እንደዛ ነው የሚሰማሽ ጽናት? አዎ በቃ ጽኑሽ፣ እኔ ተሳስቼ ይሆናል፣ የእናንተ ጥፋት አይደለም። ብሌን በቃ ጽናት፣ ከወንድምሽ ጋር የምትፈልጊውን ነገር ማድረግ ትችያለሽ። ምንም ነገር አይመለከተኝም። እኔ ልጅ ምን እየሆንሽ ነው? እኔ ትክክል አይደለሁም አይደል ጽኑ? ስለዚህ እኔ ልጅ፣ ለማንኛውም ግን ከፈለግሽ ይሆናል። ይሄ ደነዚት ቆይቶ መስቀለት ይሄ ከብት ለራሱ መንገድ ብሰጠው መንገድ ይጥፋ። ቀንን ጠብቃት ብቻዬን ያስወራኝ እንደዚህ። ምነው እንደዚህ ቆየ? ስራ ነበረኝ። ለምንድን ነው አጣጥፊሽ ደረሽ? ስለ ግርማ ምን አሰብክ? ማለቴ በምን መንገድ ልታጣላቸው አሰብክ? እስካሁን ምንም አላሰብኩም። እኔ ግን አንድ ነገር አስቤያለሁ። እሺ ምንድን ነው? ይሄ ማለት የድርጅቱ ውርስ። አዎ ግን አልገባኝም። ምንድን ነው? ድርጅቱ የኔ ነው ብላ ስታስብ አስበዋል? ድንገት ለመጣ መንገደኛ ሲሰጥ ይቺ ልጅ ምን የምታስብ ይመስልሃል? እስኪ አስበው። ይሄ ታዲያ አሪፍ ስድ አይደለም? አሪፍ አባትና ልጅ ማለያ አይደለም? ማጋደያ አይሆንም እንዴ? ሮማን እንዴት አየው ጭንቅላቷን? እንዳንተ አይነቱ ራሱ ነው ፈትቼ ገርማለሁ። አይደለም ይቺ ለኔ ቀላል ናት። ይሄን ወረቀት እንዴት ልታገኙ ቻልሽ? ኦሪጂናል አይደለም፣ ማህተም ግን አለው። ማህተሙን እንዴት አገኘሽ? እንዴት አገኘሽ? በጣም የምትገርም ሰው እኮ ነው። እኔ ግርማ ቢሮ መግባት ለእኔ በጣም ቀላል ነው። የሚከብደኝ ይመስላል? ሞኝ ለካ። እኔ ማን መሰልኩ? ሮማን ገባ። ሮማን ይባላለሁ። በደንብ እንተዋወቅ በዚያው አጋጣሚ አይመስልም? እና ፎርጅ ላሰራሽ፣ ከዛ ማህተም አደረግሽበት እና እኔ ምን ላድርገው? አንተ ምንም አይጠበቅብህ። ሁሉንም እኔ ጨርሼዋለሁ። ይችን ወረቀት ግን ጽናት የምታይበት ቦታ ላይ ብቻ ማስቀመጥ። ከዛ በኋላ ታስቀምጠዋለህ። ከዛ ጽናት ታየዋለች ማለት ነው። ስጠይቅ ብሎ የነበር እኔ ያልፈለግኩትም ትላለህ። ከዛ በአባቷ ቅሬታ ያድርባታል ማለት ነው። ተግባብተናል አይደል? የ2 ሚሊዮን ብር ቅናሹ ሊጠናቀቅ 10 ቀናትና 20 ደንበኞችን ብቻ እየጠበቅን ነው። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በምናስገነባው ዘመናዊ የመኖሪያ መንደር ውስጥ ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ማግኘት ይችላሉ። ባለ 1 መኝታ በ487 ሺህ ብር፣ ባለ 2 መኝታ በ854 ሺህ ብር፣ ባለ 3 መኝታ በ981 ሺህ ብር እንዲሁም ባለ 4 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ከ60% የረጅም ጊዜ የባንክ ብድር ጋር አቅርበናል።
እርሶ 32% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ እስከ 25 ዓመት የሚቆይ 60% የባንክ ብድር አዘጋጅተናል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አለያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽም አቅርበናል። ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0976 3843 57 ላይ አለያም በ0993 1164 93 ላይ ይደውሉ። አንድ ነገር ቶሎ አልወድም እኮ ተከከው ተቀየረከንተ የሞተው ነገር እንደያሉ ይመስልኝ። እሱ ላይ እኮ እዚህ ጋር እሺ በቃ እንዴ በዚህ ነው ተደብራለሁ።